ኢየሱስ የማንቸስተር ሲቲ ደጋፊ ነው። ኢየሱስ ኳስ ያያል። ኢየሱስ ስታዲየም ገብቶ ኳስ እንዳንተ ምን ሆናችሁ መጣችሁ? አልቆባለህ እንዴ ድጋሚ? ኧረ አይደለም እሷ ነው ወሯት። የኔ እህት ምንድነው? ይሄው በቃ ምንም ሊያስቀምጠኝ አልቻለም። ጧጧት ይጠባል፣ ማታ ይጠባል። ምንም በቃ ልችል አልቻልኩም። ምን ነው የሚጠባው? ዶቴል አንተ Ethiopian people as this time all TikTokers say Butama, Shutama, Quachama, Nachama, Sinchama. ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምን ቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን ሰብሰብ አድርጌላችኋለሁ እነሱን እየተመለከትን እንዝናናለን ሐሳብ አስተያየት መስጠት ያለብን ቪዲዮች ላይ ደግሞ ሐሳብ አስተያየቶቻችንን እንሰጣለን ቴዲ አፍሮ በአዲስ አልበም እየመጣ ነው ብዙ ቪዲዮዎች ተለቋል በተለይ አነጋጋሪ የሆነ ቪዲዮ አለ ቴዲ አፍሮ መድረስ ያለበት ጉዳይ አለ ቴዲና አምለሰት እንግዲህ መልእክት ደርሷቸዋል ምን አይነት መልእክት ነው እንመለከታለን እስከ መጨረሻ ድረስ አብራችሁኝ ከቆያችሁ ትዝናናላችሁ ትማማራላችሁ እንማማራለንም ብያስባለሁ እስከ መጨረሻ ድረስ ተከታተሉ ቪዲዮ ላይክ በማድረግ ተከታተሉ ቻናሉን አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ሰብስክራይብ በማድረግ ሁልጊዜም ቤተሰብ እንድትሆኑ ጋብዛችኋለሁ እስከ መጨረሻ ድረስ የትም እንዳትሄዱ እና ሲዛጋ ያሉት ሶስቱንም ሴቶች አንድ ባንድ እያስነሳው መቀመጫቸውን ነክቼ እመጣለሁ ወለከው ኢላሲስ ሁለት ሺህ ብር እያንዳንዳችን መቀመጫ አርቲፊሻል ነው አይደል አረ አይደለም እኔ በጣም እርግጠኛ ነኝ 1000 ብር አስይዛለሁ አረ እሺ ንካው በሲስተም የኔ ኦሪጂናል AI ነው አርቲፊሻል ወይኔ ተበላው አርቲፊሻል መስሎኝ ነበር መርካት በላ የሳሚ ውሸት ብር ልኮልኛል በመጨረሻ የምፈልገውን ዲዛይነር ባግ ልገዛ ነው ላኪ አንቺስ ቤተሰቦቼ በዚህ ሳምንት አዲሱን መኪና ያስመጡታል ካምፓስ ውስጥ እስከነዳው በጣም ቸኩያለሁ አንቺስ ቤተሰቦችሽ ሀብታም ናቸው ሁሌም ኮንፊደንስ አለሽ አባቴ የተለያዩ ካምፓኒዎች አሉት ግን ሰዎች ሲያወሩለት አይወድ አረ የምርሽን ነው አዎ እንደውም ሹፌር ልኮልኛል አሁን እራስቸው በጣም ትልቅ ድግስ አለ በግራንድ ሆቴል አዎ ከዝኔ ናት የምታስተዋውቀው የሀብታም ልጆች ብቻ ናቸው የሚጋበዙበት ሲሚ ትመጫለሽ አይደል እንደኛው ሀብታም አዎ እመጣለሁ ሁሌም እንደዚህ አይነት ቦታ ነው መዝናናው እኮ ጥሩ ሹፌርሽ እንዳይደርስሽ ንገሪ ቆይ አሁን እንዴት ነው ትልቅ ድግስ ላይ የሚሄደው እንደዚህ ሆኜ ምን ትልቅ ድግስ ከመቼ ጀምሮ ደግሞ አንቺ ትልቅ ድግስ የምትሄጂው ጓደኞች ሀብታም እንደሆንኩ ነው የሚያስቡት ምንድነው ያደረግሽው አንዴ ብያለሁ አሁን ማሳየት አለብኝ እና ምን ልታረጊ ነው ለአንድ ቀን ሀብታም መምሰል አለብኝ ልብስ ጫማ መኪና መበደር አለብኝ ከባድ ጨዋታ ነው ያስሹ ለአንድ ቀን ነው ችግር የለውም ባክሽ በድንገት እንዴት እንደዚህ ውድ ዕቃዎችን ፈለግሽ ጓደኞቼ የራት ድግስ ጋብዘውኛል የራት ድግስ በግራንድ ሆቴል አዎ ቤተሰቦቼ ሁሌም ይሄዳሉ እኮ እዛ እሺ አንድ ልብስ መበደር ትችያለሽ ግን እንዳታበላሹ አመሰግናለሁ ህይወቴን ያዳንሽልኝ ይቀርስ የእውነት አብዛኛው ሰው እኮ ለመምሰል ነው የሚጋጋጠውና ራስ መሆን ግን የመሰለ አለ ብዬ አላስብም እና ሴቶች አንዳንዶቻቸው በቃ የሚገርም አይፎን የ270,000 300 ምናምን ሺህ ብር አይፎን ይዛሉ 4 ዲጂት ፓስወርድ አይምሯቸው ላይ ይዙ ፒኦቪ ከጋዜጠኛ ጋር ዴት ስትወጣ ሰላም ጤና ይስጥልን ከቀኑ 7 ሰዓት ሆኗል ስለተገናኘን ደስ ብሎኛል እንዴ ምን ሆነ ነው ለማንኛውም ሙለን ነበር CNN ባወጣው ዘገባ መሰረት ኢራን እስካሁን ጦርነቱን አላቆመችም እንደውም የመቀጠል ሐሳብ አላት ነው የሚባለው እንደሰማው ነው መረጃዬ ነው የሚያመላክተው የዜና መጋኛ መጥቷት ይሆናል በእናታችሁ ስሚኝ ማይኔ ኮን ለምን ራስም ቁርስም አንድ ላይ አንበላ አንዴ ቴክኒክ ችግር ነው ሪፖርተር ራትና ቁርስ እኮ የወጣበት ሰውዬ ራትም ቁርስም አብረን ነው የምንበላው እያለ ነው ዝርዝር አለሽ ሪፖርተር አመሰግናለሁ ብለኝ እንግዲህ በደረሰን መረጃ መሰረት እንደዚህ የሚሉት ወንዶች ሊጠቀሙሽ ሲፈልጉ መሆኑን ስላረጋገጠ ራቱን ባትይጂ ብለን እንመክራለን አመሰግናለሁ ሪፖርተር ነገሩ እንደተመለከትነው ከሆነ አይሆንም ለዛሬ የነበሩን ጨዋታዎች እነዚህን መስሎ ነበር በቀጣይ ህዝብ በተሰበሰበበት ሌሎች ፕሮግራሞችን እንቀጥላለን አመሰግናለሁ መጋኛ አንቺ ተቀርጫሽ አትራሽ ወይ ቲጂ አይቷ ይሳት አይቷ
እንዳያስመስል ወይ ወዲህ ልትመጣ ነው እስቲ መርሃት ቆይ ምን ነው እሺ አይ እንዴት ነው አረቃውን ተሰብሯል። አራ መሰብሰብ በቃ ወይኔ ጉድ በቃ ክፈታት ዞር በልና ላይክ ላይ እንዳዘል ሴታሊት ወገባን ያልኳታ የታባቷ ፍደኛ ነው የሚያመጣት እንዲህ ክፈታት ተመልሰን እንዳገባ ነው በቤቷ ቆይ በውጭ በዚህ ጋር እኮ ዘላ ትገባለች ዝቂው ጥራዋ እኮ ነው የሚያስጠላው ወይ ሰው እንጥራ የሚያግዛል ጥራዋ እኮ ነው ሄዶ ግን አንቺ የሚሉልሽ የምትቀርስ በሷ ከፋ ባሩስ ለተዘቀቁ ለከፈት እንበታ እንደዚህ እንዳትወጪ አንቺ እንዴ ነው አረ ሄዱ መስታወት ላይ ትንዳክኝ እሷ ባሮራ እሺ ሰው እንጥራ ተረጋግሽ መጥረጊያ ወደ መስታወት እንዳትወጪ አረ ክፈት መጥረጊያዬን እንዴ አርጋት አንቺ ይታለች ሞታም ጭጭ ስትል ነበር ቀደም ሲገባ ትላል ኳላቷን ጭጭ ስትል ስንት ነገር ያረዱልሽ ባይ አንተታም ያልኳት ግን እሺ ያንተ ወንድነት ይጣራል ገና ነው የሚጣራ እኛ እዚህ ነን በመጀመሪያው እንጀምራለን ማለት ነው የዓለማችን ምርጡን አሰልጣኝ ዛሬ በአዲስ ስሜ ነው የምጠራው ስፒድ ፈርግሰን ስሜ ስፒድ ፈርግሰን ስፒድ ዩናይትድ እንቀጥል እንግዲህ ቻት እንቀጥል እንግዲህ ቻት ዛሬ እንግዲህ ስፒድ ዩናይትድ መጥቼልሻለሁ እንግዲህ የኔ ፍቅር የመጀመሪያ ጨዋታ ልናደርግ ነው ማለት ነው ዛሬ ምንም ጨዋታ እስካሁን አላደረግንም የስፒድ ምርጫ 433 አስተላለፍ ነው ያንን እንጠቀማለን ወደ ኢትዮጵያ መጥቶ በዚህ ሰዓት ላይቭ ስትሪም ላይ ይገኛል ኢትዮጵያንን በሰፊው እያስተዋወቀን የሚገኘው ታዋቂው አሜሪካዊው ራፐር እንዲሁም ደግሞ ላይቭ ስትሪመር የሆነው ዲዲጂ እንግዲህ በዚህ ሰዓት በቀጥታ ስርጭት ለሚሊዮኖች ኢትዮጵያን እያስተዋወቀ ይገኛል የተለያዩ ኢትዮጵያ ምግቦችን እየሞከረ ዳንሶችን እንዲሁም በተጨማሪ ደግሞ አካባቢዎችና ጭፈራዎችን ሳይቀር እየሞከረ ነው የሚገኘው ዲዲጂ እንግዲህ በዚህ ሰዓት ማለት ነው ከ2 ሰዓት በላይ የሆነ ላይቭ ስትሪምን አድርጓል አሁንም በቀጥታ ስርጭት ማለት ነው የተለያዩ አካባቢዎችን እየጎበኘ እንዲሁም ደግሞ ኢትዮጵያን እያስተዋወቀ ይገኛል እንደሚታወቀው እንግዲህ አይሾ ስፒድ ከወራት በፊት ወደ ኢትዮጵያ መጥቶ ኢትዮጵያን ለሚሊዮኖች ለሚቆጠሩ ለዓለም ህዝቦች ማስተዋወቁ የሚታወስ ነገር ነው በዛ ወቅትም እንግዲህ የተለያዩ ሴሌብሪቲዎች ትልልቅ የሚባሉ የሶሻል ሚዲያ ተጽዕኖ ፈጣሪዎች እንዲሁም ደግሞ ዘፋኞችና የተለያዩ ጎብኚዎች ማለት ነው ወደ ኢትዮጵያ የመምጣት ፍላጎት እንዳላቸውም ተናግረው ነበረ ከነዛ መካከል አንዱ የነበረው ዲዲጂ እንግዲህ በዛሬው ዕለት ወደ ኢትዮጵያ መጥቶ የተለያዩ ጉብኝቶችን እያደረገ ይገኛል በዩቲዩብ ከ4,290,000 በላይ ተከታይ ያለው እንዲሁም በተጨማሪ ደግሞ በቲክቶክ ከ7.1 ሚሊዮን በላይ ተከታይ ያለው ይህ ታዋቂ
ላይቭ ስትሪመር እንዲሁም ደግሞ ራፐር በዚህ ሰዓት ኢትዮጵያን በሰፊው እያስተዋወቀ ነው የሚገኘው። የኢትዮጵያን ቱሪዝም ባህል እንዲሁም በተጨማሪ ደግሞ የከተማው ውበት ሳይቀር እንግዲህ ለዓለም ህዝቦች እያስተዋወቀ ይገኛል። በዚህ ሰዓትም ላይቭ ላይ ታገኙታላችሁ። እየሄዳችሁ ሰፖርት አድርጉት። እንዲሁም ደግሞ ቪዲዮዎችን እየለቀቃችሁ እንዲሁም ደግሞ የተለያዩ ቪዲዮዎችን በመስራት ማለት ነው ኢትዮጵያን አብረን እናስተዋውቅ ማለት ይፈልጋል። በሌሎች መረጃዎች ተመልሼ እስከመጣ ድረስ ፕላስ ምልክቷን ተጭናችሁ አብራችሁኝ ቆዩ። መልካም ምሽት ይሁንላችሁ። ታዋቂው የዓለም አቀፍ ስትሪመርና የማህበራዊ ሚዲያ ተጽዕኖ ፈጣሪ ዲዲጂ አሁን በኢትዮጵያ ይገኛል። በሚሊዮኖች ተከታይ ያሉት ይህ ስትሪመር በማህበራዊ ሚዲያ ትልቅ ትኩረትን እያገኘ ነው። የኢትዮጵያ ቆይታው ከወጣት ኮንተንት ክሬተሮች ጋር መገናኘትና የኢትዮጵያን ባህል ለዓለም ማስተዋወቅን የሚያካትት ተገልጿል። ራስ ናቲ ጋር ሄዶ ጸጉሩን ሊቆረጥ ይሆን ወይስ ኮሜንት ላይ ሳውቁኝ ፎሎ እያደረጋል። እዚህ ጋር ተገናኝቶ ነበሩ። የሆነ ስብርብር ባለ እንግሊዘኛ ነው ያወሩት። እሺ ያው ደካማ ጎናችን ነው እንግሊዘኛ፣ ያው ማዘር ታንግ አይደለም። ነገር ግን ዋናው መግባባት ነው። ተግባብቷል። አንዱ ለቀን 3 ቀን እዚህ ከሆንክ ጸጉርን እቆርጣለሁ ምናምን ብሎታል። ከዛ አሳካውት ምናምን እያለ ነበረ። ዲዲጂ በነገራችን ላይ በጣም ተጽዕኖ ፈጣሪ ነው። ራፐርም ነው፣ ስትሪመርም ነው እና በእርግጥ እንደ አይሾ ስፒድ ላይሆን ይችላል። ትናንትና በጣም ብዙ ላይፍ ስትሪሞቹ ላይ ብዙ ነገሮችን አሳይቷል። ዛሬና ነገ ደግሞ እንግዲህ የት እንደሚሄድ የሚጠበቅ ነው። ብዙ ኢትዮጵያውያን ያዩ አይመስለኝም። በቃ ከፍተኛው እንትን ላይቭን ሲከታተሉ የነበሩት እኔ ባየሁበት ሰዓት ላይ 27000 ብቻ ነበሩ። ኢትዮጵያውያን የት አላችሁ? ለእኛ ጥቅሙ በጣም ብዙ ነው ብዬ አስባለሁ። እንደ ሀገርም እንደ ግልም ሚዲያዎቻችንን ለማነቃቃትም አሪፍ ነው ብዬ አስባለሁ። እንኳን ተፍተፍ አድርገው እስቲ ምን ይሄ መጣችሁ? እስቲ ቁጭ በል እስቲ። እሺ አይ ችግር የለም። ምን ነው ምን ሆናችሁ መጣችሁ? አልቆባለ ድጋሚ። ኧረ አይደለም እሷ ነው ወሯት የኔ እህት ምንድን ነው? ይሄው በቃ ምንም ሊያስቀምጠኝ አልቻለም። ጧጧት ይጠባል፣ ማታ ይጠባል። ምንም በቃ ልችለው አልቻልኩም። ምን ነው የሚጠባው? አንተ ዘንድሮም ትጠባለህ? በዚህ እድሜ እኮ ከእሷ ጋር እኮ ልጅ የምትወልዱበት ጊዜ እኮ ነው። አይ በሰው ይፈርዳሉ። ስላላዩት እኮ ነው። ስላላዩት ይለኛል። ምን ለየው? አንድ አይነት ነው ሁሉም። ኦሆ መች ወልቆዩት እንጂ። እስቲ አውልቁ ሊው እስቲ ምንድን ነው? አውልቁ ካላወራ አላሳይም። አውልቁ ይባል አትዙርላት። ይሄው በለው እማ እውነትም ያሳዝናል። እማዬ እየዞርሽ አዳርሺ በቃ ሳያት ሰለሰል ቁርጥ እስኪ ለትንፋሽ ሲቃ መንገር ከብዶት እንጂ አፍቅሮኛል በቃ። አያችሁልኝ አይደል? እንደዚህ ነው እሷ በድፍረት የምትለው። እኔ ግን ጭንቀቴ ታበድረኝ ይሆን ቤት ኪራይ መከፍለው። Ethiopian people, as this time all TikTokers say, Butama, Shutama, Kwachama, Nachama, Sinchama. Me and my friend Damu, as this time, Mahaber Masaratan. Itama. Itama means in English, Ingilzanya Tanagaruj Mahaber. Itama. And our school in the comment, all TikTokers say, Itama. ሀገራችን እጅግ በጣም አስገራሚ አንድ ቆንጆ ዜና የመጣ ይመስለኛል። እሱም ደግሞ ግራ የሚያጋባ ነው። የዚህ ሰውዬ ሙዚቃ ብሎ ብቻ መናገር ስተት ነው፣ ወይም ስራዎቹን ማውረድ ማክሰር እንጂ። ያራዳ ልጆች ጆሮአችን በብዙ ችግሮች ሲመሰቃቀል መከራውን ሲበላ ቆይቷል። አሁን ደግሞ ለጆሮአችን እረፍት ልናገኝ ጥቂት የሚባሉ ጊዜያቶች ብቻ ነው የቀሩብን። ለሱ ምስክርነት ሰው ብቻ በቂ አይደለም። መስቀል አደባባይ አፍ አውጥቶ ይናገራል። ሚኒሊየም አዳራሽ ለሱ ምስክርነት ቆማለሁ ብሎ ፊት ለፊት ቀጥ ብሎ ከች ብሏል። ያራዳ ልጆች በሚያስገርም ሁኔታ እሱ ሙዚቃ ካወጣ ቀበጥ ነች፣ የምትሰማው ሙዚቃ ሁሉ የውጭ ነው የሚባልላት ሴት የሱን አልበም አስጨና መዞር ግዴቷ ነው። ምክንያቱም ሰውየው ንጉሱ ቴዲ አፍሮ ነው። ያራዳ ልጆች ዳግማዊ ትንሣኤ ላይ ቴዲ አልበሙን እንደሚለቅ ተነግሯል። ከየትኛውም ጊዜ በላይ እጅግ በጣም አስደናቂ አልበም ሰርቷል እየተባለም እየተነገረ ነው። አስቡት፣ ቴዲ ሰርቶ የትኛው አልበምስ ነው የደበረው? አሁን ደግሞ ከሌላው ጊዜ በተለየና ከፍ ባለ ደረጃ መጥቷል መባሉ የኢትዮጵያን ሕዝብ ጆሮ ከየትኛውም ጊዜ በላይ አሳድጎታል። ሐሳብ አስተያየት ኮሜንት ላይ እናንተ ነው። ሼር ኮፒ ሊንክ እየተደረገ ላልሰሙ እንዲሰሙ አድርሱላቸው። ይመቻችሁም። እባካችሁ ይሄንን ቪዲዮ ለቴዲ አፍሮ አድርሱልኝ። አምለሰት ሙጬንም ሜንሽን አድርጓት። የቻላችሁትን ያክል ሪፖስት ሼር አድርጉ። ለማንኛውም ሰሞኑን ጉተማና ብሩ የሚባሉ ቲክታከሮች የሰሩትን ቪዲዮ አይታችኋል። እነዚህ ልጆች ይሄን ሁሉ ጉልበት አውጥተው እዚህ ቲክታክ ላይ ለዛውም ላይከፈላቸው ነገር ይሄን ሁሉ ጉልበት እያወጡ የሚሰሯቸው እያንዳንዱ ቪዲዮዎች በጣም ክሬቲቪቲ የሚጠይቁ በጣም ጉልበት ኢነርጂ የሚጠይቁ ቪዲዮዎች ናቸው። እንዳያችኋቸው እንግዲህ ልጆች ናቸው። እነዚህ ልጆች ከሱ ዘፈን ውስጥ አንዱን ልክ ከክሊፕ በላይ አድርጎ ነው የሰሩትና
ለነዚህ ልጆች ሪኮግኒሽን መሰጠት አለበት። ቴዲ አፍሮ እነዚህ ልጆች አግኝቷቸው የምስክር ወረቀትም ይስጣቸው የምሳ ግብዣም ይሁን ብቻ እንደዚህ ጉልበት የሚያወጣ ሰው እንደዚህ ኢነርጂ የሚያወጣ ሰው መሸለም አለበት ብዬ ነው ማስበው እና በቃ ይሄን እንዲያደርግላቸው ባካችሁ ሼር አድርጉልኝ። እንደሚሳካ እርግጠኛ ነኝ። ምክንያቱም ዝም ብለን ላይክ ሼር ብቻ ማድረግ ሳይሆን ሞር የሆነ ኢንፍሉዌንስ ባለው መንገድ የሆነ ጥቅም ባለው መንገድ እነዚህ ልጆች መደገፍ አለብን ብዬ ስለማስብ ጥሩ የሚሰራ ሰው መበረታታት አለበት። ምን ታስባላችሁ? ነገራችን ላይ መግቢያ ላይ አንድ ቪዲዮ አይታችኋል። ኢየሱስ ክርስቶስ ኳስ ያያል ምናምን የሚል አንድ ፓስተር አለና እንደዚህ አይነት የሚያፌዘው ነው ብዙ ጊዜ ያው ቦታውን የሚያገኝ እንጂ ጥሩ የሚሰራ ሰው ቦታ አያገኝም። እነዚህ ሰዎች ምን አይነት ቪዲዮ ያው ከቴዲ ሙዚቃ ጋር ከድሮ ሙዚቃው ጋር የሚሄድ ክሊፕ በጣም ጽድት አድርጎ ነው በቃ የተረጉሙትና የተወሰነውን ቪዲዮ እና እነዚህ ልጆች የእውነት ሪኮግኒሽን ማግኘት አለባቸው። ቴዲም ሆነ ሳምባዲ የሆነ ሰው በቃ የሆነ እውቅና ሊሰጣቸው ይገባል ብዬ አስባለሁ። የሚሰራውን ሰው ካበረታታን ለመጥፎ ሰዎች ጆሮ አይሰጥም ብዬ አስባለሁ። ይሄን ቪዲዮ ጉዳይ እንግዲህ የቴዲ ሙዚቃ በጣም ማለት ሙዚቃ ብቻ አይደለም፣ ታሪክ ነው፣ ምክር ነው፣ ትምህርት ነው፣ ብዙ ነገር ነውና ቴዲ ሙዚቃ ጋር እንግዲህ ወንድማማቾች እየጋለቡ ከፈረስ ላይ ወድቆ ወንድሙ ይሞታል ለእናትየው አንደኛው ወንድሙ ወደ ቤት ሲገባ እንዴት አድርጎ ይናገራል የሚለው ነው እንግዲህ በክሊፑ ያስመለክ በጣም የሚገርም ቪዲዮ ነው። ዳሎል ወይ ደግሞ ኑቲ ለነዚህ ልጆች ያው ድምጽ ልንሆንና ሜንሽን ልናደርግላቸው ይገባል። የእውነት ነው ያው ነገም ተበረታቶ ደህና ነገር ይሰራሉ ብዬ አስባለሁ። ለምን አሁን ያለው ቲክቶክ ላይ ብዙ ነገሮች ደህና ነገሮች ስለማይታዩ በዚህ መልኩ ጥሩ የሚሰሩ ልጆችን ልናወራላቸው ወይ ደግሞ እውቅና ሊሰጣቸው ይገባል ብዬ አስባለሁ። ሌላኛው መነጋገሪያ ጉዳይ እንግዲህ አርቲስት አንድ ሴት አርቲስት አለች በጣም ታዋቂ ነች ብለን ነው የምናስበኝ። ግን አንድ ሰው ላይክ አረጋት ማን ነው The Weeknd ላይክ አረጋትና ዋው ላይክ አረገኝ ብላ ቀወጠች። ሊዲያና ፈምሳለች የማይጂ ዘፈን so much more። ወደ መጀመሪያው ዜናችን ስንሄድ The Weeknd የሊዲያናን ቪዲዮ ላይክ አድርጓል። Guess who liked my video? No way The Weeknd እኮ ነው ላይክ ያደረገው። No way Okay, The Weeknd ነው ላይክ ያደረገው። Yes way ኤሌጋንት የሆነ ቪዲዮ The Weeknd ወደ ኢትዮጵያ እጥፍ
እናንተ ደግሞ ወዴት ጥፍ ማለት እንዳለባችሁ ታውቃላችሁ? ወደ ሙሴ አካውንት። እስካሁን አልተመለሰለትም የድሮ። ስለዚህ እታች ያለውን ፎሎ እያደረጋችሁ ኳስ ደጋፊዎች በሙሉ እንኳን ደስ አላችሁ። አይታችኋል ግን እንዴት ኮኔክት እንዳደረኩት እችላለሁ እኔ። ቀጣይ ደግሞ የማይጂ ዘፈን በጣም ትሬንዲንግ ሆኗል ነበር። በጠዋት ከቤቷ ሄጂ ልጠራ አባቷ በሩን ከፍቶ አለዋት ምንድነው ይሄ ሁሉ ንቅሳት? የፈጠነ ሂጄ ሰክሳት ጋሽዬ ልጆች ግን ሺሃት እጥፍ ልበል ወይ ይያ ነውራም ባለጌ ግን በጣም ያልተወራለት ፓርት አለ። ፈርስት ዴይ እንዳየዋት አልኩኝ ዳም የፈጠነ አይጂ ላይ አረኩላት ዳም ኤክስቴን አይታ እሷማልሽ ዳም ኢምብዌብ ኦማዲየም በመጨረሻ ደግሞ ሰው ሁሉ ማህበር እየፈጠረ ነው። አታማ ዛሬ ተመስርቷል። ቡጠማ ፕሬዝዳንትነት እኔም ትሬንዱን ተቀላቅያለሁ። ቢቀማ ቢፍ ቀስቃሽ ማህበር እትትዬን ሰሞኑ ዜና እያያችሁ ነው። ደግሞ ቀዝቅዘናል በጣም። እናንተ ደግሞ የምን ሰዓት እንደሆነ ታውቃላችሁ? የሙቀት ሰዓት። ኢቢኤስ ቴሌቪዥን 1 ሚሊዮን ብር ለመቄዶንያ ድጋፍ አደረገ። መቄዶንያ የበጎ አድራጎት ማህበርን በልባዊ ክብርና አክብሮት የተሞላ የምስጋና መልእክቱ ለኢቢኤስ ቴሌቪዥን አስተላልፏል። ታላቁ ተስፈኛውና ሰብአዊ ሰው አቶ አማን ፍስሐ ጽዮን በህይወት ዘመን ለበጎ ስራዎች ያለውን ድጋፍ በተግባር አሳይቶናል። በተለይም መቄዶንያ የሚሰራቸውን የበጎ አድራጎት ስራዎች በኢቢኤስ ቴሌቪዥን መድረክ ላይ ያለምንም ክፍያ እንዲቀርቡ በመፍቀድ ብዙ ሰዎች ድረስ እንዲደርስ በማድረግና በተለያየ ጊዜ የገንዘብ ድጋፍ አድርጎልናል። ይህ የልቡ ታላቅነትና የሰብአዊነት እውነተኛ ምልክት ነው። እሱ ከዚህ ዓለም ድካም ካረፈ በኋላም ለ40 ቀን መታሰቢያ በተደረገው ሰብአዊ ተግባር ለ9000 ተገልጋዮቻችን ቁርስ በማብላት የነፍስ ይማር ፕሮግራም ቤተሰቦቹና የኢቢኤስ ቴሌቪዥን አባላት በመቄዶንያ አድርገው በደማቁ አስበውታል። የተደረገው ተግባር እጅግ የምንወደውና የምናከብረው አቶ አማን ፍስሐ ጽዮንን እጅግ የሚያከብርና የማይረሳ ሰው መሆኑን በግልጽ የሚያሳይ ስራ ነው። በፕሮግራሙ ላይ በኢቢኤስ ቴሌቪዥን ስም በባለቤቱ በወይዘሮ ማክዳ 1 ሚሊዮን ብር ድጋፍ ተበርክቶልናል። ይህ ሁሉ የአማን ፍስሐ ጽዮን ራዕይና ልግስና እንደሚቀጥል ማሳያ ነው። ስሙን በበጎ አድራጎት እስከ ዘላለም ዘላቂ ሆኖ ይኖራል። እናመሰግናለን ሲል መቄዶንያ ይህን መልእክት አስተላልፏል። እሺ ጀለሱስ እንደጀመረ ያሩ ምንሽ ለመርሳት ይበቃል የምን ፓክ ነው የምትለው? አታባይ በቃ አረ ያሉን ቤት በቃ አልነግርም ያሉን ቤት በቃ ሞክራለሁ እስቲ ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ዘናፍታ እንዳላችሁበት ተስፋ አድርጋለሁ። ቪዲዮ ላይ ካላረጋችሁ ላይክ አድርጉ። ሀሳብ አስተያየቶቻችሁን የተመቻችሁት ቪዲዮ ላይ ኮመንት ማድረግ ትችላላችሁ። ቀጣይ እንገናኝ።